ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ጂሚ ካራገር በመሐመድ ሳላ ዙሪያ የሰጠው አስተያየት አለ። እንደዚሁም አንድ የእንግሊዝ ፕሪሚየር ሊግ ክለብ አዲሱ የማርክ ጌይ ፈላጊ ሆኖ ብቅ ብሏል። ከዚህ በተጨማሪም ሊቨርፑሎች ከአንድ ተከላካይ ጋር ስማቸው እየተያዘ ይገኛል። እነዚህም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁን ፕሮግራሙ እንድትከታተሉት በአክብሮት ጋብዛለሁ። እንደዚሁም በያዝኩላችሁ ዘገባዎች ዙሪያም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ ታሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ዘገቦች የምናመራ ይሆናል። በመጀመሪያ የምንመለከተው ማርክ ጌይን የተመለከተውን ዘገባ ይሆናል። ዛሬ ላይ በወጡ ዘገቦች መሰረት አንድ የእንግሊዝ ፕሪሚየር ሊግ ክለብ አዲሱ የማርክ ጌይ ፈላጊ ሆኖ ብቅ ብሏል እየተባለ ይገኛል። ይህንንም ዘገባ ይዞልን የወጣው ማንቸስተር ኢቭኒንግ ኒውስ ነው። እንደ ማንቸስተር ኢቭኒንግ ኒውስ ዘገባ ከሆነ ማንቸስተር ሲቲዎች ማርክ ጌይ ላይ ፍላጎት አሳይተዋል እየተባለ ይገኛል። ነገር ግን ደግሞ ይህንን ተጫዋች በጃንዋሪ ሳይሆን ማስፈረም የሚፈልጉት በቀጣይ የክረምት የዝውውር መስኮት ነው ወደ ክለባቸው መቀላቀል የሚፈልጉት እየተባለ ይገኛል። ማንቸስተር ሲቲዎች እንግዲህ በዚህ ሰዓት ላይ የተከላካይ መስመራቸውን ለማደስ አስበዋል እየተባለ ይገኛል። በተለይ ደግሞ እንደ አካንጂ ከክለቡ መልቀቃቸው አይዘነጋም። በውሰት ውልም ቢሆን በማንቸስተር ሲቲ ግን ይቀጥላል ተብሎ አይጠበቅም። እንደዚሁም አኬም ከማንቸስተር ሲቲ የመልቀቅ እድሉ የሰፋ ነው እየተባለ ይገኛል። ዲያዝም እድሜው እየሄደ ነው የሚገኘውና ሙሉ ለሙሉ ተከላካይ መስመራቸውን ለማደስ ይህንን ተጫዋች እየተመለከቱት ይገኛሉ። ባዩትም ነገር ደስተኞች ስለሆኑ በቀጣይ የክረምት የዝውውር መስኮት ይህንን ተጫዋች ከክሪስታል ፓላስ በነፃ ለማስፈረም ፍላጎት አላቸው እየተባለ ይገኛል። እንደሚታወቀው ደግሞ ሊቨርፑሎች እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው። ባለፈው የክረምት የዝውውር መስኮትም ይህንን ተጫዋች ለማስፈረም በጣም ተቃርበው ነበር። በመጨረሻ ሰዓት ሕክምና ምርመራ ካደረገ በኋላ ነው የዝውውር ሂደቱ ሳይሳካ የቀረውና ምናልባትም ብዙ ክለቦች እዚህ ተጫዋች ላይ አይናቸውን መጣላቸውን ተከትሎ በጃንዋሪ ዝውውር መስኮት ይህንን ተጫዋች ለማስፈረም ጥረት ሊያደርጉ የሚችሉበት እድል አለ እየተባለ ይገኛል። እንደሚታወቀው ከማንቸስተር ሲቲ በተጨማሪም ባየር ሙኒኮችም እዚህ ተጫዋች ላይ ፍላጎት አላቸው። እንደዚሁም የስፔን ክለብ የሆነው አትሌቲኮ ማድሪድም ይህንን ተጫዋች ማስፈረም ይፈልጋሉ እየተባለ ይገኛልና ሊቨርፑሎችም ሌሎች ክለቦች እሱን ከማነጋገራቸው በፊት ቀድሞ በማነጋገር ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ ይችላሉ እየተባለ ይገኛል። እንደሚታወቀው ደግሞ በሊቨርፑል ቤት በዚህ ሰዓት የተከላካይ መስመሩ በጣም ሳስቶ ነው የሚገኙ። በተለይ የመሀል ተከላካይ መስመሩ በዚህ ሰዓት መጮት የሚችሉ ሁለት ተጫዋቾች ብቻ ናቸው ያሉት፣ ቨርጅል ቫንዳይክና ኢብራሂማ ኮናቴ ብቻ ናቸው። ጆ ጎሜዝ በብራይተን ጨዋታ ላይ ተጎድቶ መውጣቱ አይዘነጋም። ጆቫኒ ሊዮንም በኤሲኤል ጉዳት ምክንያት መቼ እንደሚመልስ እስካሁን ድረስ እርግጠኛ አልተሆነምና ያንን ቦታ ለማጠናከር በጃንዋሪ ዝውውር መስኮት አንድ የተከላካይ ስፍራ ተጫዋችን ያመጣሉ ተብሎ ይጠበቃልና ምናልባትም ማርክ ጌይን ወደ ሊቨርፑል ሊቀላቅሉ የሚችሉበት እድል አለ እየተባለ ይገኛልና ሌሎች ክለቦች ይህንን ተጫዋች ከማስፈረማቸው በፊት ሊቨርፑሎች ወደ ክለባቸው ለመቀላቀል ከፍተኛ ጥረት ሊያደርጉ የሚችሉበት እድል አለ እየተባለ ይገኛል። በእናንተ ሀሳብስ ይህ ተጫዋች ወደ ሊቨርፑል የሚመጣ ይመስላችኋል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሌላኛው የምንመለከተው ዘገባ ደግሞ ሊቨርፑሎች ከአንድ ጣሊያናዊ ተከላካይ ጋር ስማቸው በስፋት እየተያዘ ነው የሚገኘው። ይህም ተጫዋች እንግዲህ የአትላንታው ማርኮ ፓላስቴራ የተባለው ተጫዋች ነው። ገና 20 ዓመቱ ላይ ነው የሚገኘው። ነገር ግን ደግሞ የወደፊቱ የጣሊያን ተስፋ ናቸው ከሚባሉ ተጫዋቾች መካከል አንዱ ነው እየተባለ ይገኛል። በእርግጥ በዚህ ሰዓት በአትላንታ አይደለም የሚገኘው፣ በውሰት ውል ለካግላሪ ነው እየተጫወተ የሚገኘው። እናም በካግላሪ ቆይቶም በጣም ጥሩ የሚባል እንቅስቃሴን እያደረገም ነው የሚገኘው። በዚህም እንቅስቃሴው የተለያዩ ክለቦችን ቀልብ እየሳበ ይገኛል። ሊቨርፑሎችም ይህንን ተጫዋች እየተከታተሉት ይገኛል እየተባለ ነው። እንዲሁም እንደ አንዳንድ የጣሊያን ዘገቦች መሰረት ከሆነ ሊቨርፑሎች ባለፈው የክረምቱ የዝውውር መስኮት ይህንን ተጫዋች ለማስፈረም እንቅስቃሴ አድርገው ነበረ። ለአትላንታም 20 ሚሊዮን ዩሮ አቅርበውላቸው ነበረ። ነገር ግን አትላንታዎች ይህንን ጥያቄ ሳይቀበሉት ውድቅ አድርገዋል እየተባለ ይገኛልና አሁንም ድረስ ግን ሊቨርፑሎች እዚህ ተጫዋች ላይ ፍላጎት አላቸው። ፍላጎታቸውም አልቀዘቀዘም። ተጫዋቹንም ያለበትን ሁኔታ የእሱንም እንቅስቃሴንም እየተከታተሉ ይገኛሉ እየተባለ ነው። እናም ባለፈው የክረምት የዝውውር መስኮት ሊቨርፑሎች ያቀረቡት ጥያቄ ውድቅ ከተደረገ በኋላ ተጫዋቹ ወደ ካግላሪ ማምራት ችሏል። በካግላሪም እስካሁን ድረስ 14 ጨዋታዎችን ማድረግ ችሏል በሴሪኤው። ከነዚህ 14 ጨዋታዎች ደግሞ 13ቱም በቋሚነት ነበረ መጀመር የቻለው። 3 አሲስት ማስመዝገብ ችሏል። እስካሁን ድረስ ባደረገው እንቅስቃሴ 7.18 ሬቲንግም ተሰጥቶታል ነው እየተባለ የሚገኙና ምን ያህል ምርጥ የሚባል እንቅስቃሴን እያደረገ መሆኑን በዚህም መመልከት እንችላለን። ከዚህ በተጨማሪም ባለፈው ዓመት በአትላንታ በነበረው ቆይታ በአጠቃላይ በሲዝኑ 15 ጨዋታዎችን ብቻ ነበር ማድረግ የቻለው። ነገር ግን በዚህ ሲዝን በካግላሪ ቆይታው ገና ካሁኑ 14
7 ጨዋታዎችን ማድረግ ችሏል። በዛም ጥሩ የሚባል እንቅስቃሴም እያደረገም ይገኛል። እናም እስካሁን ድረስ እያሳየው ባለው እንቅስቃሴ ሊቨርፑሎች የሚፈልጉትን አይነት የተከላካይ ስፍራ ተጫዋች ነው እየተባለ ይገኛልና ሊቨርፑሎች የሚመለከቱት ፕሮፋይልን ያሟላ ተጫዋች ነው። በእርግጥ ከዚህ በኋላ ብዙ ማሻሻል የሚጠበቅበት ነገሮች አሉ። ነገር ግን ደግሞ ገና 20 ዓመቱ ላይ መሆኑን ተከትሎ ከዚህ በኋላም ኢምፕሩቭ ማድረግ የሚችል ተጫዋች ስለሆነ ሊቨርፑሎች ይህንን ተጫዋች ወደ ክለባቸው ለመቀላቀል ፍላጎት አላቸው እየተባለ ይገኛል። ከዛ በተጨማሪም ይህ ተጫዋች ቨርሳታይል የሚባል ተጫዋች ነው። በቀኝ ክንፍ በኩል 3 ቦታዎች ላይ መጫወት የሚችል ተጫዋች ነው። በራይት ባክነት መጫወት ይችላል፣ በዊንግ ባክነት መጫወት ይችላል፣ እንደዚሁም ደግሞ የቀኝ ክንፍ የመሃል ሜዳ ቦታ ላይም መጫወት የሚችል ተጫዋች ነውና ቨርሳታሊቲውም ራሱ ሊቨርፑሎች ይህንን ተጫዋች እንዲፈልጉት አድርገውታል እየተባለ ይገኛል። ነገር ግን ሊቨርፑሎች ከዚህ በኋላ ተመልሰው ይህንን ተጫዋች ያስፈርሙታል የሚለው ነገር ግን በታይሚንጉና በፕራይሱ የሚወሰን ነው እየተባለ ይገኛል እና ምናልባትም እሱ የተለጠፈበት ሂሳብና ታይሚንጉ ትክክል የሚሆን ከሆነ ይህንን ተጫዋች ከማስፈረም ወደ ኋላ እንደማይሉ ነው እየተነገረ የሚገኘው። በዚህ ሰዓትም እንግዲህ እንደ ቱቶ ካግላሪ ዘገባ ከሆነ አትላንታዎች ከዚህ ተጫዋች እስከ 40 ሚሊዮን ዩሮ ድረስ ይፈልጋሉ እየተባለ ይገኛል። ቀደም እንዳልኳችሁ ደግሞ ሊቨርፑሎች ለዚህ ተጫዋች ባለፈው የክረምቱ የዝውውር መስኮት 20 ሚሊዮን ዩሮ አቅርበው ነበረ። ነገር ግን አትላንታዎች ሳይቀበሉት ቀርቷልና ምናልባትም በቀጣይም ይህንን ተጫዋች ለማስፈረም ሊቨርፑሎች ጥረት ሊያደርጉ የሚችሉበትም እድል አለ እየተባለ ይገኛል። እዚህ ላይ ያለኝ ሀሳብ ተጫዋቹ በዋነኝነት የሚጫወተው በቀኝ ክንፍ ተከላካይ ስፍራ ላይ ነው። እዛ ቦታ ላይ እንግዲህ አንድ ሁነኛ የሚባል ተጫዋች ሊቨርፑሎች ያስፈልጋቸዋል። ምክንያቱም እንግዲህ ኮነር ብራድሊም ጀረሚ ፍሪምፖንግም በተደጋጋሚ ጉዳት እያጋጠማቸው ነው የሚገኘው እና እዛ ቦታ ላይ ተጫዋች መጨመራቸው ያን ያህል የሚያስከፋ አይመስለኝም። ከዛ በተጨማሪም ግን የሚያመጡ ከሆነ በመከላከል ላይ በጣም ጠንካራ የሆነ ተጫዋች ቢመጣ ይሻላል ብዬ ነው የማስበው። ምክንያቱም ጀረሚ ፍሪምፖንግንም ኮነር ብራድሊንም ከተመለከት ናቸው በማጥቃቱ ደረጃ በጣም ጥሩ የሚባሉ ተጫዋቾች ናቸውና ከነሱ ለየት ያለ ተጫዋችን እዛ ቦታ ላይ ቢያመጡ የተሻለ ይመስለኛል። በእርግጥ ይህ ተጫዋች ጎበዝ የሚባል ተጫዋች ነውና መከላከሉ ላይ የበለጠ ጠንካራ ከሆነ ቢያመጡት ጥሩ ነው ብዬ አስባለሁ። ከዛ በተጨማሪም ደግሞ ወይ ከሁለት አንዱ ክለቡን መልቀቅ መቻል አለባቸው። ካልሆነም ደግሞ ከሁለት አንዱ በጣም ወደፊት እንዲጠጉ መደረግ ያለባቸው ይመስለኛል። በተለይ ደግሞ ጀረሚ ፍሪምፖንግ የቀኝ ክንፍ ቦታውን የሚይዝ ከሆነ የዛን የቀኝ ክንፍ ተከላካይ መስመርን የሚተካ ሌላ ተጫዋች እንዲመጣ መደረግ አለበት። ከዚህ በፊትም እንግዲህ በተደጋጋሚ ስናነሳው እንደነበረ ጀረሚ ፍሪምፖንግ ለሞሐመድ ሳላህ አሳራፊ ወይም ደግሞ ቤንች መሆን የሚችል ተጫዋች ስለሆነ እዛ ቦታ ላይ ሌላ ተከላካይ መምጣት አለበት የሚል ነገር ስናነሳ ነበርና ምናልባትም ማርኮ ፓላስቴራን የሚያመጡት ከሆነ ጀረሚ ፍሪምፖንግን የቀኝ ክንፍ አጥቂ አድርገው ሊጠቀሙ የሚችሉበት እድል አለ ብዬ አስባለሁ። ይህ ተጫዋች ቢመጣ የተለያዩ አማራጮች በተከላካይ ስፍራ ላይ የሚሆን በአጥቂው ስፍራ ላይ እንዲኖረን ያደርጋል ብዬ አስባለሁ። ምክንያቱም ኮነር ብራድሊም በተለያዩ ቦታዎች ላይ ከቨር ማድረግ የሚችል ተጫዋች ነው። በቀኝ ክንፍም በመሀልም እንደዚሁም በአጥቂ ስፍራ ላይ መጮት የሚችል ተጫዋች ነው። በተመሳሳይ መልኩ ጀረሚ ፍሪምፖንግም እንደዚህ አይነት ቨርሳቲሊቲ ያለው ተጫዋች ስለሆነ ይህም ተጫዋች ቢመጣም በተለያዩ ያጮት ስታይሎች እነዚህን ተጫዋቾች ልንጠቀም የምንችልበት እድል አለ። ተጫዋች ቢጎዳብንም እንኳን የተለያዩ ቦታዎች ላይ እያስገባን መጠቀም እንችላለና ቢመጣ ጥሩ ነው ብዬ አስባለሁ። ነገር ግን ቅድሚያ ትኩረት መሰጠት ያለበት መከላከሉ ላይ ከነዚህ ተጫዋቾች የተሻለ ነው ወይ የሚለው ነገር ላይ ትኩረት ቢሰጡ ግን ጥሩ ነው ብዬ አስባለሁ። በእናንተ ሀሳብስ በቅድሚያ ይህንን ተጫዋች ተመልክታችሁታል ወይ? ከተመለከታችሁትስ ቢመጣ ለሊቨርፑል ምን ያህል ጥቅም ይሰጣል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ጂሚ ካራገር የሰጠውን አስተያየት ይሆናል። በትናንትናው ምሽት ላይ እንግዲህ በስካይ ስፖርት ሁልጊዜ በየሳምንቱ የሚያቀርበው ዝግጅት አለ። ያም ዝግጅት ምንድነው? መንደይ ናይት ፉትቦል የሚባል ዝግጅት ነውና በዚህ ዝግጅት ላይም ስለ መሐመድ ሳላ የሰጠው አስተያየት አለ። በሰጠውም አስተያየት መሐመድ ሳላ በቀጣይ ዓመት በሊቨርፑል ቤት እንመለከተዋለን ብዬ አላስብም፣ ነገር ግን ደግሞ በጃንዋሪ ዝውውር መስኮት ክለቡን ይለቃል ብዬም አላስብም የሚል አስተያየትን ሰጥቷል። አያይዞ እንደተናገረውም ከሆነ በዚህ ሰዓት በጭንቅላቴ ውስጥ ያለው ዋናው ጥያቄ ምንድነው? ከጃንዋሪ በኋላ ይህንን ተጫዋች በሊቨርፑል ቤት እስከ ውድድሩ መጨረሻ ድረስ እንመለከተዋለን ወይ የሚለው ጥያቄ ነው። በዚህ ሰዓት እንግዲህ ወደ አፍሪካ ዋንጫ ሄዷል። የአፍሪካ ዋንጫም እስከ ጃንዋሪ ግማሽ ድረስ የሚቆይ ይሆናል። ከዛስ በኋላ ወደ ሊቨርፑል ይመለሳሉ የሚለው ነገር ትልቅ ጥያቄ ነው። በእርግጥ በብራይተን ጨዋታ ላይ ተቀይሮ መግባት ችሏል። ለዛም ደግሞ አሰልጣኙን ማድነቅ አለብን፣ ክሬዲቱንም መስጠት መቻል አለብን። ምክንያቱም በዛ ጨዋታ ላይ መሐመድ ሳላን አላሰለፍም ማለት ይችል ነበር። ከዛ በኋላ ወደ አፍሪካ ዋንጫ ሄዶ ከዛም ሲመለስም ደግሞ ነገሮች ሳይፈቱ እንዲቀሩ ማድረግ ይችል ነበረ። ነገር ግን ቅድሚያ ለቲሙ በመስጠት መሐመድ ሳላን አስገብቶ መሐመድ ሳላም ጥሩ የሚባል እንቅስቃሴንም ማድረግም ችሏል። ያንን ጨዋታ ማሸነፍም ችሏልና አሰልጣኙ ሊሞገሱም ይገባቸዋል። ባለፈው ሳምንት እንግዲህ መሐመድ ሳላህንም የሱ ኤጀንትንም መክሪያቸው ነበረ።
አሁንም ምክር መለገስ እፈልጋለሁ። በብራይተን ጨዋታ ላይ ጨዋታው ከተጠናቀቀ በኋላ መሐመድ ሳላ እየዞረ ደጋፊዎችን ሲሰናበት ነበር። ያም ደግሞ ኢሞሽናል ነበረ። የሚያሳዩ መሐመድ ሳላ እስካሁን ድረስ በሊቨርፑል ለመቆየቱ እርግጠኛ አለመሆኑን ነው የሚያሳየው። ከዚህ በኋላም እንግዲህ መሐመድ ሳላ ሊቨርፑልን የመልቀቅ ሀሳብ ካለው እንዲያጤንበት እጠይቋለሁ። ምክንያቱም በዚህ ሰዓት ሊቨርፑልን የሚለቅ ከሆነ ወደ ሳውዲ ክለቦች ነው ሊያመራ የሚችለው። ምክንያቱም በዚህ ሰዓት ወደ ሪያል ማድሪድም ወደ ባርሴሎናም ሊሄድ አይችልም። እናም ፈላጊዎቹም ሳውዲ አረቢያ ያሉት ክለቦች ናቸው። ወደዛ ሊሄድ ይችላል። በጣም ከፍተኛ ተከፋይም ሊሆን ይችላል። ነገር ግን ሊቨርፑሎች ከዚህ በኋላ ለኤፍ ኤ ካፕ ዋንጫ ሊደርሱ የሚችሉበት እድል አለ። ለሻምፒዮንስ ሊግ ዋንጫም ሊደርሱ የሚችሉበት እድል አለ እና በሳውዲ ክለቦች ውስጥ ለአንዱ ቡድን እየተጫወተ ይህንን ነገር ሲያይ ሊቆጨው ይችላል። ከቡድኑ ጋር በሆንኩኝ ለፍጻሜ ይደርስ ነበር ሊል ይችላል። በዚሁ በሊቨርፑል ቢያንስ እስከ ውድድሩ መጨረሻ ድረስ ቢቆይ ጥሩ ነው ብዬ አስባለሁ። ቢያንስ እንኳን መጥፎ እንቅስቃሴ ከዚህ በኋላ አድርገዋል እንኳን ቢባል ለኤፍ ኤ ካፕ ዋንጫ ባይደርሱ፣ ለሻምፒዮንስ ሊግ ዋንጫ ባይደርሱ እንኳን በውድድሩ መጨረሻ ላይ በጣም ደማቅ የሚባል ሽኝት ይደረግለታል። ምክንያቱም መሐመድ ሳላ በሊቨርፑል ታሪክ ካየናቸው ምርጡ ተጫዋቾች መካከል አንደኛው እሱ ነውና ቢያንስ ይህንን ነገር አያጣውም። ነገር ግን በጃንዋሪ ዝውውር መስኮት ክለቡን የሚለቅ ከሆነ ይህንንም ነገር ላያገኙ ይችላል። ቢበዛ ዋንጫዎችን ሊያሳካ ይችላል። የኤፍ ኤ ካፑንም የሻምፒዮንስ ሊግ ዋንጫም ይዞ ሊያጠናቅቅ ይችላል። በዛ ላይ ደማቅ ሽኝት ሊደረግለት ይችላል። ቢያንስ ደግሞ ደማቅ ሽኝት ተደርጎለት ክለቡን ሊለቅ ይችላልና በጃንዋሪ ዝውውር መስኮት እንዳይለቅ መክረዋለሁ። ከአፍሪካ ዋንጫ በኋላ ተመልሶ በሊቨርፑል ቢጫወት ለሱ የተሻለ ነው። በእርግጥ ከአሰልጣኙ ጋር ላይስማማ ይችላል። ብዙ ጨዋታዎችንም ላይጫወት ይችላል። ነገር ግን በስተመጨረሻ በጣም ደማቅ ሽኝት ይደረግልኛል የሚለውን ነገር እያሰበ እንደዚሁም ደግሞ ወደ ዋንጫም ልንደርስ እንችላለን የሚለውን እያሰበ ችግሮቹን እንዳለ ዋጥ አድርጎ እስከ መጨረሻው በሊቨርፑል ቢቆይ ለሱ የተሻለ ነው የሚል አስተያየትን ሰጥቷል። ጂሚ ካራጋር የሰጠውን አስተያየት እስማማበታለሁ። ምክንያቱም መሐመድ ሳላ በዚሁ በሊቨርፑል ቢቆይ ለሱም ጥሩ ይሆናል። በእርግጥ በጃንዋሪ ዝውውር መስኮት ሊቨርፑሎች በሱ ቦታ ላይ አንድ ተጫዋችን ሊያመጡ የሚችሉበት እድል በጣም የሰፋ ነው የሚሆነው። እንደዛም ቢሆንም ግን ለክለቡ ሲባል ለራሱም ሲባል ምናልባት ያ የሚመጣው ተጫዋች ለሊቨርፑል በጣም ከፍተኛ ጥቅም ሰጥቶ ሊቨርፑል የተለያዩ ዋንጫዎችን እንዲያሳኩ ሊረዳቸው የሚችልበት እድል ስላለ በዛው ቆይቶ እሱም የተሰጠውን ኃላፊነት እየወሰደ ተቀይሮም እየገባም ቢሆንም በቋሚነት እየጀመረም ቢሆንም ክለቡ ውጤታማ እንዲሆን ቢያደርግ ለሱም ለሌጋሲውም እንደዚሁም ደግሞ ለዋንጫ ክብሩም ሲባል በጣም ጥሩ ይሆናላታል ብዬ አስባለሁ። ምናልባት እሱም አዲሱም ተጫዋችም ሆኖ ሊቨርፑል የሻምፒዮንስ ሊግ ዋንጫ እንዲያሳካ ሊያደርግ ይችላል። የኤፍ ኤ ካፕ ዋንጫ ሊያሳኩ እንዲያደርግ ይችላል። ምናልባትም በፕሪሚየር ሊጉም ከፍተኛ ደረጃ ይዘውም እንዲያጠናቅቁ ሊያደርግ ይችላልና ከዚህ በተሻለ እስካሁን ድረስ ካደረግናቸው እንቅስቃሴዎች በተሻለ ሁኔታ እንዲጨርሱ ሊያደርገው ይችላልና በዚህ ቢቆይ ለሱ የተሻለ ይመስለኛል። ከዚህ በኋላም በቀሩት ጨዋታዎች ላይ ምናልባትም ከዚህ ቀደም ከነበሩት ጨዋታዎች አንጻር በጣም የወረደ እንቅስቃሴ እንኳን ቢያደርጉ ብዙ ጨዋታዎችን ቢሸነፉም እንኳን በስተመጨረሻ በጣም የደመቀ ሽኝት እንደሚደረግለት እያሰበ ጸባዩን አሳምሮ ለቡድን ቢጫወት ለሱ ጥሩ ይመስለኛል። ከዚህ በተጨማሪም እንግዲህ በብራይተን ጨዋታ ላይ እንደተመለከት ነው ያገኘው እረፍት ራሱ ያን ያህል የጎዳው አይመስለኝም። ምክንያቱም በጣም በኢነርጂ ነው ሲጫወት የተመለከት ነውና እንደዚህ አይነት ኢነርጂ የሚያሳይ ከሆነ ደግሞ አሰልጣኝ አርነ ስሎትን ቤንች ያደርጉታል ብዬ አላስብምና ይህንን ነገር በደንብ አጢኖበት ውሳኔውን ቢወስን ጥሩ ይመስለኛል። በእናንተ ሀሳብስ ጂሚ ካራጋር በሰጠው አስተያየት ላይ ተስማማላችሁ ወይስ ሌላ ሀሳብ ነው ያላችሁ? እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ በቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።